بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين. أما بعد فالسورة التي ندرسها هي سورة المرسلات وهي مكية. المرسلات مالت تلاكيوج مالت نو أرسل لك يرسلو إلى كال إرسالا ملاكن مرسلون تلاكينو مرسلة مرسلات ميلو جمع مؤنثنا. والمرسلات عرفا مالت متتابعا تكتاتاي سيهونو بتلاكوت املالو انني نفاسوች ናቸው ወደ عادوج الله اندلاكو عينت سخر عليهم 7 ليال و8 ايام حسوما هي متتابعه تكتاتلو የተላኩ በሆኑ የቅጣት ንፋሶች እምላለው فالعاصفات عصفا በኃይል መንሻሻትን በሚንሻሹ ወይንም መንፈስን በሚነፍሱትም የንፋስ ኃይሎች እምላለው والناشرات نشرا መበተንንም በታኝ በሆኑ የንፋስ ኃይሎች እምላለው ዝናብ ሲወርድ ያን ሚጀቀጀቀውን ውሃ ንፋሶቹ መበተንን ይበትኑትና ቀጫጭን ካፊያ ያደርጉታል። ዝናብ ከንፋስ ጋር ተቀላቅሎ ነው አዳራሽ የሚሆነው። فالفارقات فرقا መለየትን ለይ በሆኑ እነኚህም ዳመናን ነጂዎች የሆኑ ንፋሶች ናቸው። ዳመናው መጀመሪያ የተበታተነ የሆነውን ዳመና አንድ ላይ ሰበስቡትና ሩካም ይሆናል የተከመረ። ከዛ በኋላ فترى الودق يخرج من خلاله ዝናብ ከመሃሉ ሲወጣ ታየዋል ይላል። እንደገና ይሄንን ደግሞ ይበትኑታል ወይ ደግሞ እነኚህ فالفارقات فرقا ከአላህ በኩል አከፋፍሉ ተብለው የአላህ ረህመት ያከፋፍሉ ዘንድ የተላኩ የመላእክት ኃይሎች ናቸው። فالملقيات አውራጆች በሆኑት እምላለው ذكرን ተግሳጽን እነኚህ መለከል ወህይ ጅብሪልና ግብረአበሮቹ ናቸው። ذكرን ተግሳጽን ከአላህ ዘንድ አውራጆች በሆኑት የመላእክት ኃይሎች እምላለው ተግሳጽ የሚወርደው ዑዝረን አው ኑዝራ ይላል። ዑዝረን ማለት ምክንያትን ለማብራራት ለምሳሌ يسألونك عن الأهلة አዲስ ስለተወለዱ ጨረቃዎች ይጠይቁሃል። قل هي مواقيت للناس አሁን ይጠይቃሉ ከዛን ከአላህ ዘንድ መልስ ሲመጣ ይሄ ዑዝረን يسألونك عن المحيض قل هو أذن فاعتزلوا النساء في المحيض يسألونك عن الأنفال قل الأنفال لله والرسول يسألونك عن كذا عن الشهر الحرام ይሄንን ዑዝረን ማለት ምክንያትን ለማብራራት መሰል ብዙ ነገሮች አሉ። አው ኑዝረን ወይ ደግሞ አንድ ነገር እንዳይከሰት እንዳይሰራ እንዳይተገበር አስቀድሞ ማስጠንቀቂያ ሆኖ ሲወርድ ደግሞ ኑዝረን ይባላል። ዑዝረን አው ኑዝራ ምክንያቱም ለማብራራት ወይ ደግሞ እንዳይተገበር አንድ ነገር ሽርክ እንዳይተገበር ዝሙት እንዳይተገበር ولا تقربوا الزنا ይላል። لا تشرك بالله لا تجعل مع الله إلها آخر እንዲ ቀድሞ የሚነገር እንዲያታርጉ እንደ ሰዋት በድሉ አትስረቁ ይሄነኚህ ነገሮች አንድ ነገር ሳይከሰት በፊት ተከስቶ ደግሞ ስለዚህ ነገር ይጠይቁሃል። ዑዝረን አው ኑዝራ ምክንያቱም ለማብራራት ወይ ደግሞ ቀድሞ ለማስጠንቀቅ فالملقيات ذكرا ከአላህ በኩል የሆነን መለኮታዊ መልእክት ተግሳጽ አውራጆች በሆኑ የመላእክት ኃይል እምላለው ብሎ አላህ የመሐላው መልስ انما توعدون لواقع እነሆ እናንተ የምትቀጠሩት ነገር
ተከሳች ነው መች فإذا النجوم طمست ከዋክብት طمست ብርሃናቸው በረገፈ ጊዜ እነሱ በረገፉ ጊዜ ብርሃናቸው ጠፍቶ وإذا السماء فرجت ሰማይም በምትሰነጣጠቅበት ጊዜ وإذا الجبال نصفت ተራሮቹም በሚፈረካከሱበት ጊዜ وإذا الرسل أقتت وإذا الرسل أقتت መልእክተኞቹም በተቀጠሩበት እለት ይላል አላህ መልእክተኞቹን አላህ መልእክተኞቹን ቀጥሯቸዋል በዚህን እለት ይሄ ይሆናል እንዲህ በሚከሰትበት ጊዜ የፍርድ እለት ይሆናል ብሎ አሳውቋቸዋልና وإذا الرسل أقتت لأي يوم أجلت لأي يوم أي يوم መጣው እዚህ أي يوم هذا ይባላል تعظيمه ለዛ ለታላቅ ቀን ይላል أجلت ማለት أخرت ማለት ነው أخرت لأي يوم أجلت أخرت الله ያመኑ ሰዎች አምነው መልካም የሰሩ ሰዎች ሊመነዱበት ዘንድ የካዱ ሰዎችም በወንጀል ላይ ወንጀልን ደርበው አላህ የፍርዱን እለት አቆይቶታል ከዛ በኋላ እያንዳንዱ በምድር ዓለም ቆይታው የሰራውን ሊቀበል ዘንድ ለዚህ ለዛ ለተዘገየችው እለት ይላል أخرت ማለት ነው أجلت تلك يوم القيامة ليوم الفصل لا ملياو እለት ለዛ ተቀጥረዋል ከዛ በኋላ يوم ندعو كل أناس بإمامهم بإمامهم ማለት በአንደኛ መጽሐፋቸው ነው ሁለተኛ በእያንዳንዱ ነብይ ስር አላህ ህዝቦቹን ይቀሰቅሳል መጀመሪያ ነብዩን ቀጥሎ ህዝቦቹን ليوم الفصل وما أدراك ما يوم الفصل የዛ የመለያው የፍርዱ እለት ሲባል ምን አሳወቀህ ምን ተረዳ ወይሉ يومئذ للمكذبين ላስተባባዮች ያን ቀን ወዮላቸው አለም نهلك الأولين ቀደምት ከሃዲያንና አጥፊዎቹን አላጠፋንም ምን ثم نتبعهم الآخرين ثم قدمت كاديانن አጥፍተናል አላጠፋንም ምን ሲል ይሄ ኢቅራሪ ነው ጥያቄው ثم نتبعهم ከዛንም እናስከትላለን በማጥፋት الآخرين ኋለኞቹን ትውልዶችም የካዱ ያጠፉ እንደሆነ እናስከትላለን كذلك نفعل ልክ እንደዚሁ እናደርጋለን بالمجرمين አመፀኞች ከሃዲያንን ሁሉ በእንዲህ መልኩ ጥፋት ውስጥ እናካትታለን ወይሉ يومئذ للمكذبين ላስተባባዮች ያን ቀን ወዮላቸው አለም ነخلقكم አልፈጠርናችሁም ምን እናንተን ሚማ ኢመሂን ደካማ ከሆነ ውሃ የፍቶት ጠብታ فجعلناه كزان ያን የፍቶት ጠብታ አላደረግነው ምን في قرار مكين በተመቻቸ ስፍራ በማህፀን ውስጥ الى قدر معلوم እስከ ተወሰነ እስከ ታወቀ ጊዜ 9 ወር ከምናምን فقدرنا ጊዜውን ለሱ ወሰንለት فقدرنا ذلك تقديرا فنعم القادرون እኛ ከሰውነቱ ምን ያህል ማደግ አለበት ምን ያህል ጊዜ መቆየት አለበት ብለን ወሳኞቹ እኛ ምንኛ አማርን ይላል አላህ ራሱን ያልቃል ወይሉ يومئذ ዋላቸው ያኔ ፍርዱለት للمكذبين ላስተባባዮች ለምን ይክዳሉ ሰዎች
የአላህን ቁድራ እንዴት አልተረዱም? አለም ነጅዐሊል አርደ ኪፋታ እኛ ምድርን አቃፊ አላደረግናትምን? አቃፊ አህያአን ህያው ሆናችሁ በምድር ጀርባ ላይ ስትረማመዱ ምድር ታቅፋችኋለች። ወአምዋታ ሙታን ሆናችሁ ደግሞ በሆዷ ተሸክማ ታቅፋችኋለች እስከ ፍርዱ ዕለት። ወጀዐልና ፊሃ በውስጧ ማደረግን በምድር ረዋሲያ ችካሎችን ሻሚኻቲን ግዙፍ የሆኑ ችካሎችን እነማን ናቸው? ተራሮች። ወአስቀይናኩም አጠጣናችሁም ማአን ፉራታ ጥማርኪ የሆነን ውሃ ንጹህ ውሃ። ወይሉ የውመኢዝን ሊልሙከዚቢን ለአስተባባዮች ያኔ ወዮላቸው። አስተባባዮች ከሃዲያን ይባላሉ። እንጠሊቁ ሂዱ ቀጥሉ ወደዛ ኢላ ማ ኩንቱም ቢሂ ቱከዚቡን እናንተ ታስተባብሉት ወደ ነበራችሁት ነገር በተግባር በገቢር ታዩት ዘንድ እንጠሊቁ ሂዱ። አሁን ሂዱ የሚባሉበት ጀሃነም በውስጧ ከሃዲያኑን አቃጥላ ወቁዱሃ الناس والحجارة ሱረቱ ተሕሪም ላይ አሳልፈናል። ጢሱ ጥቁሩ ጢስ በሶስት መውጫ ይወጣና ዳመና ይሰራል። ሶስት ቦታ ዳመና ይሰራል። ያ ሲታይ ያምር ወበቅ አዘል ነው፣ ይሞቃል። እንጠሊቁ ሂዱ ኢላ ظልን ወደ ጥላ ذي ثلاث شعب ሶስት ቅርንጫፍ ወዳለው ጥላ በሶስት ቀዳዳ ይወጣና ሶስት ቦታ ጥላ ይሰራል። እዛው ሰዱን ይላሉ ቀዝቃዛ መስሏቸው ሲታይ አያምር ጥላሸት ነው፣ ቅዝቃዜም የለውም። ላ ظሊልን የሚያንጣልል አይደለም። ወላ يغني من اللهب ከጀሃነም ወላፈን ወበቅ የእሳት ምላስ ከዛም አይገላግልም። اللهم نجنا إنها ترمي ይቺ ጀሃነም ስትቀጣጠል ትወረውራለች ቢሸረሪን የእሳት ፍንጣቂን ከልቀስር ህንጻ የሚያክል የእሳት ፍንጣቂ ቀስር ህንጻ ነው። መልኩ ከአነሁ ይመስላል ጅማለቱን ሱፍር ዳለቻ ግመሎች ነው የሚመስለው። ይሄ እሳት በጣም ሲቀጣጠል ያለው መልክ ነው። ዳለቻ ግመሎች ይመስላል መልኩ። ትልቀቱ ህንጻ ያከላል። ይሄ ፍንጣቂው ነው። ትልቁ እሳት እንዴት ሊሆን? ወይሉን ወዮላቸው የውመኢዝን ያኔ للمكذبين ላስተባባዮች هذا ይህ يوم لا ينطقون እነሱ የማይናገሩበት እለት ነው። ولا يؤذن لهم አይፈቀድላቸውም فيعتذرون ለክህደታቸው ምክንያትን ያቀርቡ ዘንድ ሊያስክድ የሚችል ነገር የለማ። አላህ ሁሉን ተናግሮ አታዩም ከፊታችሁ ከኋላችሁ ያለውን የምድር ክፍል የሰማይ ክፍል እኔ ፈጥሬያችሁ መግቢያችሁ ስለምን በኔ ካዳችሁ ብሎ ተናግሯል። ያኔ ولا يؤذن لهم فيعتذرون ويل يومئذ للمكذبين ዋላቸው ያንቀል አስተባባዮች هذا يوم الفصل ይህ የመለያው የፍርድ ዕለት ነው። ጀማዕናኩም እናንተን ከሃዲያንን ሰበሰብን ወልአወሊን ቀደምት ከሃዲያንንም እንደዚሁ فإن كان لكم كيد ዛሬ በምድር ዓለም በመልእክተኞችና ተከታዮቻቸው ላይ ታሴሩት እንደነበረው ሴራ ካላችሁ ፈኪዱን ዛሬ በኔ ላይ አሲሩና አምልጡ እስኪ ይላል አላህ። ወይሉን ወዮላቸው የውመኢዝን للمكذبين ያኔ ላስተባባዮች
ኢነል ሙተቂና ይበንዲ እንዳለ ጥንቁቅ የአላህ ባሮች ግን ፊ ዚላልን በጥላ ስር ይሆናሉ ወዑዩንን በምንጮች ውስጥ ይሆናሉ ወፈዋኪሃ በፍራፍሬዎች ውስጥ ይሆናሉ ሚማ የሽተሁን እነሱ በሚከጅሉት ፍራፍሬዎች ውስጥ ኩሉ ብሉ ይባላሉ ወሽረቡ ጠጡም ሀኒአን ያማረ ሲሆን ቢማ ኩንቱም ተዓመሉን በምድር ዓለም ቆይታችሁ ተሰሩት በነበራችሁት ኢና ከዛሊከ እኛ በእንዲህ መልኩ ነጅዚል ሙሕሲኒን አሳማሪዎችን እንመነዳለን ወይሉን የውመኢዝን ሊልሙከዚቢን ወዮላቸው ያን ቀን ለአስተባባዮች ኩሉ ብሉ ይሄ ዛቻ ነው ወተመተዑ ተጠቃቀሙ ዛሬ ምድር ቆይታ ላይ ቀሊለን ትንሽን ጊዜ አላህ ፍርድ እስኪመጣ ኢነኩም ሙጅሪሙን እናንተ አመፀኞች ወንጀለኞች ከሃዲያን ናችሁ ይላል ወይሉ የውመኢዝን ሊልሙከዚቢን ወኢዛ ቂለ ለሁም ለነሱ በተባለ ጊዜ ኢርከዑ አጎንብሱ ለአላህ ትእዛዝ ሲባሉ ላ የርከዑን አጎነብሱም አይታዘዙም ወይሉ የውመኢዝን ሊልሙከዚቢን ለአስተባባዮች ያኔ ወዮላቸው ፈቢአይ ሐዲሲን ታዲያ በየትኛው ዜና ነው بعده ከቁርአን በኋላ በቁርአን ከካዱ ከቁርአን በኋላ እንዴት ባለው ዜና ነው يؤمنون የሚያምኑት እነርሱ ከቁርአን በኋላ ሌላ መለኮታዊ መልእክት አይመጣም ከመልእክተኛውም በኋላ ሌላ መልእክተኛ አይመጣም